ብልጽግና ፓርቲ ከአመት አመት ራሱን ባደረጃጀት ባሰራር ያጠናከረ ጠንካራ መሰረት ያሰፋ በሀገራችን የብልጽግና ጉዞን ለማፋጠን ሁነኛ መንገድን በመምረጥና በሐሳብ የበላይነት እየመራ ሀገራችን ከነበረችበት የኋላ ጉዞ ወደፊት እንድትራመድ በማድረግ ረገድ ግንባር ቀደም ሚናውን እየተወጣ ይገኛል። በአዲስ አበባም እንደምታውቁት አዲስ አበባ ሶስተኛው የዲፕሎማቲክ ማዕከል እንደመሆኗ መጠን የአፍሪካ መዲና የሀገራችን ደግሞ የብልጽግና ተምሳሌት እንድትሆን እንደ ስሟ አበባ ለማድረግ የገባውን ቃል በተጨባጭ የፈጸመበት ህዝቡ የሰጠውን አደራ በውጤት እየቀየረ ያለ ፓርቲ ነው። በዚህ መሰረት በአዲስ አበባ ከ300 በላይ የሚሆኑ ጠንካራ አደረጃጀቶች ያሉ ቢሆኑ በተለይ ግን የፓርቲ አደረጃጀታችን ደግሞ የግንባር ቀደምነት ሚናውን በመጫወት ረገድ ትልቅ ሚና አለው። ግንባር ቀደሞቻችን በብሎክ ይሰማራሉ። ግንባር ቀደሞች በልማት፣ በጸጥታ፣ በአካባቢ ልማት፣ በበጎ ተግባራት፣ በሰው ተኮር ስራዎች ጉልህ ሚና እየተጫወቱ ይገኛሉ። በአጠቃላይ በከተማችን ከ850 ሺህ በላይ አባላት ያሉ ሲሆኑ እነዚህ አባላት በ4252 ህብረትና በ24854 ቤተሰብ ተደራጅተው የፓርቲያቸውን ተልዕኮ በማሳካትና ግንባር ቀደም ሆነው ቀሪውን ህዝብ ከፊት ሆነው በመምራት ረገድ ትልቅ ሚና እየተጫወቱ ይገኛሉ። በእነዚህ አደረጃጀቶች መካከል የሚካሄደው ጠንካራ እንቅስቃሴ ደግሞ በተሞክሮ በልምድ መስፋት ስላለበት እርስ በርስ በመማማር የብልጽግና ጉዟችንን እናፋጥን በሚል መሪ ቃል የበጎ ተግባራትና የበጎ ተጽዕኖ ውድድር በየደረጃው ሲካሄድ ቆይቷል። በተለይም በቤተሰብ ደረጃ ወደ 3366 ቤተሰቦች እስካሁን ድረስ ውድድር አድርገው ልምዳቸውን ተሞክሯቸውን ለመከፋፈል እንደዚሁም ደግሞ የአንዱ ጥንካሬ ለሌላው አቅም እንዲሆን የማድረግ ስራ ሲሰራ ቆይቷል። በተጨማሪም በህብረቶች ደረጃ ደግሞ ከ977 በላይ የሚሆኑ በከተማችን የሚገኙ በሁሉም ክፍለ ከተማ እንደዚሁ በጎ ልምዶቻቸውን ለማሳየት የሚያስችላቸውን ተሞክሮ ሲካፈሉ ቆይተዋል። የዚህ የተሞክሮና ልምድ መለዋወጥ ዋነኛ ዓላማ እነዚህ የግንባር ቀደም ስብስብ የሆኑ አደረጃጀቶች ልምዶቻቸውን አንዱ ለአንዱ እያሻገረ የራሳቸውን ህይወት ከመቀየር ጀምሮ የአካባቢያቸውን ሰላም፣ ልማት፣ የአካባቢያቸውን ህብረተሰብ አንድነትና ህብረተሰባዊ ህብረ ብሔራዊ ወንድማማችነትን ጭምር በማጠናከር ረገድ ትልቅ ሚና ያላቸው በመሆኑ እነዚህ ህብረቶች በአካባቢያቸው ያለውን ችግር በመፍታት ረገድ ከተሰጣቸው መደበኛ ተልዕኮ ባሻገር ሞዴል ሆነው እንዲወጡና አዲስ አበባ ለምታደርገው እንቅስቃሴ ደግሞ ግንባር ቀደም መሪ ሆነው እንዲያግዙ ለማድረግ የታሰበ ነው። በዚህ መሰረት የቂርቆስ ክፍለ ከተማን ጨምሮ በሁሉም ክፍለ ከተማ የሚገኙ የአደረጃጀት ዘርፍ መዋቅሮች ሁሉንም አባላት በሚያንቀሳቅስ መንገድ ከ250 ሺህ በላይ አባሎቻችን የተሳተፉባቸው የልምድ ልውውጥ መድረኮች ሲካሄዱ ቆይተዋል። ዛሬም በቂርቆስ ክፍለ ከተማ የምናካሄደው በተመሳሳይ መንገድ የተሻለ ልምድ ያላቸው ለሌሎች መዋቅሮቻችንና አደረጃጀቶች ልምዶቻቸውን በማስፋት የብልጽግና ጉዟችን ቤተሰባዊ አንድነቱን፣ ህብረ ብሔራዊ ወንድማማችና እህትማማችነትን እንደዚሁም ደግሞ ጠንካራ መዋቅር የመፍጠር አቅማችንን በእውን ለማሳየት ያለንበትን ቁመና የምንገመግምበት ጭምር ነው ማለት ነው። ከዛ ባሻገር እንደምታውቁት ቀጣዩ ምርጫ ደግሞ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና በህዝብ ዘንድ ተአማኒነት ያለው እንዲሆን ለማድረግ መዋቅሮቻችን በተደራጀ መንገድ የሚያደርጉት እንቅስቃሴ ወሳኝ በመሆኑ በሐሳብ የበላይነት የሚያምኑ አባላት አደረጃጀቶች ጠንክረው እንዲወጡ በማድረግ የህብረተሰባችንን ተጠቃሚነት በማረጋገጥ ረገድ ትልቅ ውጤት ስላላቸው ነው። እንደምታውቁት ቂርቆስን ጨምሮ በሁሉም የከተማችን ክፍለ ከተሞች፣ ወረዳዎች፣ ብሎኮች ከህዝብ ጋር ውይይት አድርገናል። ህዝቡ የሰጠን ምላሽ እውነት ለመናገር በካርዱ የሰጠንን አደራ በውጤት እንደመለስን ያረጋገጠ ነበር።
ይሄን ደግሞ ለማድረግ የአባላት የአደረጃጀቶች ሚና በጣም ትልቅና ጉልህ እንደሆነ ፓርቲያችን ብልጽግና ያምናል። ግንባር ቀደሞች ከፊት ሆነው ከመሩት የሐሳብ የበላይነትን ማረጋገጥ ይቻላል፣ ልማትን ወደ መሬት ማውረድ ይቻላል፣ የህዝብን እርካታ መጨመር ይቻላል። ይሁን እንጂ ህብረተሰቡ ጋር ደግሞ ዛሬም ያልተሟሉ ጥያቄዎች እንዳሉት ደግሞ አንስቷል። እነዚህን ጥያቄዎች ደግሞ ለቅመን በእቅድ አደራጅተን አመራራችን፣ መዋቅራችን መላውን ህዝብ በማነቃነቅ ደግሞ ቀሪ ስራዎቻችንን የተሳካ ለማድረግ በእንደዚህ አይነት ውድድር ጎልተውና ወደፊት መጥተው ልምዶቻቸውን የሚያካፍሉ አደረጃጀቶች ወሳኝ አቅሞች ናቸው ማለት ነው። ስለዚህ እንደነዚህ አይነት ልምዶቻችንን በማስፋት የብልጽግና ጉዟችን ይበልጥ መሰረት እየያዘ ኢትዮጵያችን ካሉባት እየጎተቷት ካሉ በርካታ ኋላ ቀር እሳቤዎችና ከኋላ እየጎተቷት ያሉ የእርስ በርስ አለመግባባት ሌሎችም ተያያዥ ችግሮችን በጋራና በህብረት እየፈታን ወንድማማችነትን ወደፊት እያመጣን የሀገራችንን ሰላም በይበልጥ እያጸናን ከተማችንን ደግሞ በሁለንተናዊ ብልጽግናዋ ሞዴልና አርአያ የሆነች ከተማ ለማድረግ የምናደርገው እንቅስቃሴ ውስጥ የማይተካ ሚና ያላችሁ ናችሁና እዚህ ከየወረዳው ተመርጣችሁ የመጣችሁ የክፍለ ከተማው ግንባር ቀደም አባላት ይህንን ሚና በመወጣት ወደ ሌላውም አባል በማስፋትና በአጠቃላይ ደግሞ በህዝቡ ዘንድ ይበልጥ ያስተሳሰብ የበላይነት እንዲኖርና ብልጽግናችን በእያንዳንዱ ቤት ውስጥ ገብቶ በህይወታችን የሚተረጎም ውጤት እንዲያመጣ ጥረት ማድረግ ይጠበቅብናል። እስካሁን ላመጣናቸው ውጤቶች ደግሞ ጠንካሮችና ብርቱ አባላት ይዘን እየተንቀሳቀስን በመሆኑ የመጣ ውጤት እንደሆነ እናምናለን። መልካም የውድድር ጊዜ ይሁንልን። ብልጽግናችን አይቀሬ ነው። ሁላችንም እጅ ለእጅ ተያይዘን የኢትዮጵያን መጻኢ ዕድል ብሩህ፣ የተሳካ፣ በውጤት የታጀበና የጉባ ብስራቶቻችንን ደግሞ ይበልጥ ወደ መሬት በማውረድ ድህነትን እየደፈቅን ልማታችንን አንጸባራቂ ሆኖ ወደፊት እንዲወጣ በማድረግ ኢትዮጵያን ወደማይቀረው የብልጽግና ጉዞ እናደርሳታለን። እጅግ በጣም አመሰግናለሁ።